አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ሆይ? ኢና ሊላሂ ወኢና ኢለይሂ ራጂዑን ላ ሐውለ ወላ ቁወተ ኢላ ቢላህ። ዛሬ ይዤላችሁ የመጣሁትን በማንኛውም ሶሻል ሚዲያ ሲዘዋወርና ማንኛውም ሰው የደነገጠበት ጉዳይ ነው። እንደምታዩት ይህን ቪዲዮ አልማኒያ በተባለ ሀገር የተቀረጸ አልማኒያ ውስጥ የተከሰተ ክስተት ነው። ምንድን ነው የሚለውን አንድ 3 ቀን ይሆነዋል። እስከዛሬ በእንግሊዘኛ በተለያዩ ቋንቋዎች ነበር ሸር ምናምን ሲደረግ የነበረው። ዛሬ እንግዲህ በአረበኛም ቋንቋ በትላልቅ ጋዜጣ ሚዲያዎች እንደዚህ ተተርጎሞ ስላገኘሁት እስኪ ደግሞ እኔ ወደ እናንተ ላቅርብላችሁ ብዬ ይዤላችሁ መጣሁ። ምክንያቱም በጣም ነው የሚያስደነግጠው። ሱብሃንአላህ። እና እንደምታዩት ይሄን ቪዲዮ አንድ ሰውዬ ወደ ሱቀል ማርኬት ይሄንን ቪዲዮ ልብ ብላችሁ ተመልከቱ። አንድ ሰውዬ ወደ ሱቀል ማርኬት ይሄዳል ማለት ነው፣ ስጋ ሊገዛ። ከዛ ያኔ ሱቀል ማርኬት ገበያ ሊገበይ ማለት ነው። ከዛ እንደዚህ ሲያልፍ ይሄንን ሱቀል ማርኬቶች ውስጥ ተጠቃላችሁ ያኔ የስጋ ቦታ እንደዚህ እነዚህ ሀዶግ ምናምን ቴርኬ ሙርተድ እንደሚደረደርበት ቦታ አካባቢ ስጋ አሉ። የከብት የፍየል የበግ እንደዚህ ታሽገው በኪሎ ታሽገው ምናምን የታሸጉ ስጋዎች ማለት ነው። ሱፐር ማርኬት እንግዲህ የምትሄዱ ሰዎች ታውቁታላችሁና ሲያልፍ ይህንን ስጋ ትልቅ እየሆነ እንደዚህ ያየዋል ማለት ነው። ሰውየው ያየዋል። ከሌሎቹ ስጋ የተለየ ነው። በጣም ትልቅ ሆኖ እንግዲህ እንደምታዩት እግር ነው፣ የሰው እግር። ለሐውለ ወላ ቁወተ ኢላ ቢላህ። ይህንን እግር ሲያይ ይህን ሰውዬ ይደነግጥና ወደ ፖሊስ ይደውላል ማለት ነው። ወደ ፖሊስ ደውሎ ፖሊሶችም ወደ ቦታው መጥተው ያንን ነገር ሲያረጋግጡ የሰው ስጋ መሆኑን ያረጋግጣሉ። እንግዲህ እንደምታዩት ኢነ ሊላሂ ወኢነ ኢለይሂ ራጂዑን። ወላሂ ላዚም አኺረ ዘመን እንደው ሰው ተጨቃቅሟል ማለት ነው። እንግዲህ ይሄን ቪዲዮ ይህንን ነገር ሲያይ ፖሊሶችም ወደ ቦታው ሂደው ምርመራ ካደረጉበት በኋላ በደንብ ካጣሩ በኋላ ይሄ አንዳንዱ ሰዎችም የግመል ስጋ ነው ብቻ የተለያየ የእንስሳ አይነት ስጋ ነው ምናምን እያሉ ካጣሩ በኋላ ምርመራ ከተደረገበት በኋላ ይሄ ስጋ የምን ሆኖ ቢገኝ ነው? የሰው ስጋ ሆኖ ተገኘ ማለት ነው። የሰው ስጋ ኢና ሊላሂ ወላሂ ላዚም በጣም ነው የሚያስፈራው። የሰው ስጋ ነው። ከዛ ስለ ሰውየው መረጃ ሲያጣሩ ስለ ሱፐር ማርኬት ባለቤቱ ማለት ነው። የሱፐር ማርኬቱ ባለቤት ነው እንግዲህ ሱቁም የራሱ ነው። ይሄ ስጋም ከየት እንዲያመጣው እንዴት እንደሆነ ሲያጣሩ በመጨረሻ ሚስቱ የገዛ ሚስቱ ከጠፋች 3-4 ቀን ሆኗታል። ምንም አክባር የላትም፣ ተሰውራለች ሚስቱ ማለት ነው። እና ያችን ሴትዮ ሲፈልጉ ልትገኝ አልቻለችም። ለብዙ ቀናት ልትገኝ አልቻለችም ማለት ነው። ሴትዮቱ በስተመጨረሻ አስክሬኗ ነው ምኗ ተገኛሉ። ሲገኝ እንግዲህ የሚስቱን ስጋ ቆርጦ ለሱፐር ማርኬት ለገበያ ያቀረበ ባል መሆኑ ታወቀ ማለት ነው። ኢነ ሊላሂ ወላሂ ላዚም እኔ በጣም ነው ያስፈራኝ፣ በጣም ነው ያስደነገጠኝ። እና ምን ልላችሁ ፈልጌ ነው እንደው እኛ አሁን አረብ ሀገር ላይ በተለያዩ አረብ ሀገሮች እንግዲህ ታውቃላችሁ ሁሉ ነገር ከውጭ ነው የሚመጣው። ስጋ ልትሉት ስጋ ሊሆን ይችላል። የተለያዩ እንደዚህ ስጋ ነገሮች የዶሮም፣ የከብት፣ የፍየል፣ የበግ ተብለው የሚመጡትን ስጋ እኔ አንዳንድ ጊዜ ግርም ይለኛል። ወላሂ ነው የምላችሁ። እና እንደው ስጋ እኔ ንገራችሁ ስጋ አትብሉ ከየት እንደሚመጣ አላውቅም። እኔ እዚህ ሀገር ላይ የስጋ አይነቶችን በጣም አውቃለሁ። ምክንያቱም ምግብ ስለምሰራ ረጅም ዓመት ሆኖኛል በምግብ ስራ። ወደ 5-6 ዓመት እየሆነኝ ነው በሙሉ ምግብ ስራ መስራት ከጀመርኩ አረብ ሀገራት ላይ። እና ምግብ ሳልሰራም በፊት ያኔ ከሰዎቹ ጋር አውቃለሁ። የበግ፣ የፍየል፣ የግመል፣ የከብት ስጋ እነዚህን ለይቼ በደንብ ነው የማውቀው። ገብታችኋል? እና አሁን የምሰራበት ቤት እንደዚህ ስጋ ቤት አሁን ስጋ ቤቶች አሉ። የበግ የፍየል የሚሸጥባቸው ስጋ ቤቶች አሉ። እዛ ጋር አይደለም ስጋ የሚያመጡት፣ እዛ ጋር አይመጡም። አይደለም የሚያመጡት የት ነው? እንደዚህ የታሸጉ ስጋዎች ከሱፐር ማርኬት የተፈጨ ስጋ ደግሞ አጥንት ያለውም አጥንት የሌለውም ያመጣሉ። ወላሂ ነው የምላችሁ። እኔ ሰዎች ጋር ብዙ ጊዜ እጨቃጨቃለሁ። ለምን ያንን ስጋ ደግሞ በጣም ውድ ነው የሚያመጡበት ብር ስታውት ሳሩ ተጽፎ በጣም ውድ ነው የሚያመጡበት ስጋ። 1 ኪሎ ከ80 ሪያል እና ከ90 ሪያል በላይ ነው የሚከፍሉት። እኔ ደግሞ የሚያመጡት ስጋ ጅል ነው እንዳለ ሁሉ ጊዜ ጅል ያመጣሉ። ወላሂ ነው የምላችሁ። አብዛኛውን ጊዜ እንደዚህ በኪሎ 3 ኪሎ ይሁን 4 ኪሎም 300-400 ብር ከፍለው ያመጣሉ። አንድ ቀን የሆነ ይደማት ነገር
ጭራሽ ሩዝ ምናምንማ አበዳን አይነካችሁም። በዛ እየሰራሁ ቀን ሀታ ሰውዬ አይቀምሰውም ነው የምላችሁ፣ አይቀምሰውም። ያፉን ጥፍት አድርጎት ነው የሚነሳው። ለምን የምን ስጋ እንደሆነ አይታወቅም። የምን ስጋ እንደሆነ ያፉን ጥፍት አድርጎት ነው የሚመለሰው። አላምጠው ይተፋዋል። ተከየሉ ስጋውን ራሱ ያመጣውን ከሱፐር ማርኬት። እንደዚህ ደግሞ አንዳንድ ጊዜ ከስጋ ቤት የበግ ፍየል ሲያመጡ ያሰላም እንዴት እንደሚበላ ሽታው ብቻ ስትሰሩት ራሱ ቶሎ ምክክ የሚለው እና የምን አይነት ስጋ እንደሆነ አይታወቅም። ስትሰሩት ግማቱ ነው የምላችሁ የሚወጣው ቆሻሻ ምናምን በጣም ነው የሚቀፈው የሚያስጠላው። እንኳን ልትበሉት ይቅርና ማለት ነው እንደዚህ የሚያመጡት የስጋ አይነት። ስለዚህ እንደዚህ አይነት ስጋ የምን ስጋ እንደሆነ አይታወቅም። የከብት ይሁን የበግ ይሁን የውሻ ይሁን የአህያ ይሁን ምንም የምታውቁት ነገር የለም። እና ደግሞ ሲያመጡት እንደዚህ በጣም ቀይ ነው፣ አጥንት የለውም። ቅላቱ ልነግራችሁ አልችልም። ከአሁን በኋላ እኔ ያኔ አሁን ትቻለሁ። ሲጀምር አንጦ ራሱ አልላቸውም። ለምን ሁልጊዜ ያመጣሉ፣ ይጣላል። እንደዚህ ደግሞ ምግብ ስሰራበት በጣም ነው የሚያስጠላው፣ በጣም ነው የሚቀፈው ነው የምላችሁ። ሀታ የተፈጨው ስጋ ጅል ነው። እና አሁን ትቻለሁ ማዘዝ ራሱ እንደዚህ ካሳዝ እቃ ራሴ ያኔ ያለቀ እቃ ስጽፍ አልጽፍም። ስጋ አምጡ ብዬ ወደ 5 ወር 6 ወር ሆኖኛል ተውኩት። የሆነ በስጋ የተለየ ምግብ ልስራ ብዬ የሰራሁ ቀን ይደፋል። የሚነካው የለም። ሽታው ራሱ በጣም ነው የሚያስጠላው እላችኋለሁኝ። እና እንዲሁ እንደዚህ አይነት ስጋ ተቆጠቡ። ምክንያቱም የምን እንዲሁ እንኳን አናውቅም። ምንም የምን እንዲሁ ራሱ አይታወቅም። ስጋ መሆኑን ብቻ ነው አይተው የሚያመጡት። ደግሞ ምርጥ ምርጥ ስጋዎች አሉ። አሳረጀው ትኩስ የበግ የፍየል የሚያመጡ ያን ችግር የለውም እናውቀዋለን። ግን እንደዚህ የታሸጉ ስጋዎች በጣም ነው የሚቀፍት ነው የምላችሁ። ይሄንን ይመስላል። በጣም የሚያስፈራና የሚያስደነግጥ ጉድ ነው መቼም ወላሂ በጣም ያስደነግጣል። ሱብሃንአላህ